ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ የኔንትን አያ አባቴ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላም የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ግባ ደውጣው ቤንጃሚን አዳም ያቸውታ በደብረ ቋጣሪ ልጨፍር አቸውታ በደ ባለቀ ሰዓት አባ ይሄ ማን ነው እዚህ ጋር አሳየው ቤንጃሚን ከሞን ዩናይትድ እንዴ ዳኛው ምንድነው ካላገቡ ባለፈው ይመስለው መጨረሻ ማንዬ አንተ ስትወጣ ነው በቃ እንትን የተበላሸው። ታስቢሮስ ነው አይመቸኝም። ሴስኮ ከሞን ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማለት ሴስኮ ጀግና ብሩኖ የኔ አባት ፕሬሲንግ ትጠላለህ ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። አንተ ሁላም ጋር ትንሽ ተጠሪላንዲ አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ ይዚ በል ነበር ማን ማይክል ካሪክ እንደዚህ አይቻልም። ካሪክ እንደ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድን አይቻላል። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው አንድ ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው፣ በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለምንም ፊርማ ኮቢ ማይኑን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ ወይኔ። ትኩረት ወደ ስፐርሱ ጨዋታ ቤተሰብ። የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። 2 ጎል እንዲገባባችሁ የምትፈቅዱት። አባ ሳክሶም አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዝኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይን ቪዲዮ ጀለስ ባለቀ ሰዓት 2 ጎል ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-0 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ፀጉሩን በቃ ሊቆረጥ ነው ያልኩት። እናቴን አይቆረጥም። እኔ በፈለጋችሁ አስዛል አይቆረጥም። በፍጹም ነው አይቆረጠው ማለት ይሄ ሲጀመር ማለት እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አለ ገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋችና እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት ደጋፊ ነው ያደረጋችኋት። ይመቻችሁ። ተደጋግፈን ምንድነው 3-2 ቁስል መቀስቀስ ነው እያላችሁ የምትመጡት? ስለምን ቁስል ነው የምታወሩት እናንተ? አትረሱም እንዴ ፋራናችሁ እንዴ እናንተ? በቃ ይተዋል እኮ ትውት ይደረጋል አይደል እንዴ? ትላንትም 3-2 ቼልሲ ሲያንቅ ወንድም ጥላ ሊያስታውስ ነው። እዚህም 3-2 ምንም ደስ አትሉ። የምሬን ነው ደስ አይልም። ምንድነው ለከት ይኑረው የሆነ ቀልዳችሁ ምናምን። ለማንኛውም ማንቸስተር 3 ፉልሃም 2 የተረዳናቸው ወሳኝ 3 ነጥቦችን አነሳሉ። ከዛ በተጨማሪ ግን ዋናው ነገር ቪላ የዋንጫ ተፎካካሪ ቡድን መሸነፉ ነው። በቃ ትልቁ ነገር እሱ ነው። ደስ ብሎኛል። በቃ በትርፌ ብቃጠልም ማለት ነው በማሸነፏ። በቪላ ግን ደስ ብሎኛል። የምሬን ነው ማለት ከባለፈው ያልተናነሰ መቃጠል ነው የተቃጠልኩት ዛሬ ዩናይትድ በማሸነፉ። ለመሰለ ቋጥሬ ነበር በቃ
እኔ ጨጓራቸውን ለልጣቸው ጀማ አጠገብ ያስቀምጬ ተዘጋጅቼ ነበር። አልሆነም። ለማንኛውም የተረዳን የመጀመሪያው ነገር ዩናይትድ ተሻሽሏል። በተለይ ደግሞ በሳይኮሎጂው ረገድ ፐርፌክት እየሆነ እየመጣ ነው። ማንዬ ይሄ አዲሱ አሰልጣኝ ካሪክ ሚሉት መጥቶ የሆነ መንፈስን የዘራባቸው ዝርትን ያደረገባቸውና ነቀቷሉ ተጫዋቾቹ በሙሉ። ከዛ በተጨማሪ ደግሞ ሌላው የአርሰናል ደጋፊ ቋጠሩ ላይ ደክመናል። አሁን በደንብ መወጠር አለብን። ቅዳሜ 9 ተኩል ላይ ለቶትናም ኃላፊነቱን ሰጥተን ሚኮስ ፐርሰን እናበረታቷለን። እንቀጥል ይሆናል ጀማው። ለማንኛውም ዋናው ቪላ ማሸነፉ ነው። ይሄ ያቃጥሎኛል ጀማው። ቪላ በቃ ደስ ብሎኛል። አይ ኤኖ ዩናይትድ አውጣው ሴስኮ ኤኖ ዩናይትድ ይችላል ነው ምን ይችላል ጋሪ ወይኔ ዩናይትድ እግዚአብሔር ዋንጫ የኛ ነው ሲጀመር። ወይኔ ሴስኮ እግዚአብሔር ቡርኖት ይችላል ሴስኮ ይችላል መድኃኒዓለም አረ ኤኖ ዩናይትድ አውጣው ለማንም ብለን አውጣው ለምድረ ወያላ ላክለት ኤን ትበላለ ቶፕ ፎር የኛ ነው አውጣው ሴስኮ ይችላል ጋሪ ይችላል ቡርኖት ይችላል መድኃኒዓለም በቀለ ኩኛ ካስሜሮ ወይኔ ዩናይትድ ጀማው እንችላለን መድኃኒዓለምን እንችላለን ዘጠና ምናምን አሬ ነው ፈርጉሰን ታይም የፈርጌ ልጅ እኮ ነው ጀማው ሼር አድርጉላቸው ይዩት እስቲ ላኩላቸው ይሄ ነው ዩናይትድ። እነዛ አስደሳች ቀኖች በነበር ሊያልፉ ነው መሰለኝ ወገን። በቃ ዩናይትድ ማሸነፍ ጀምሯል። ያ3 ዓመት 4 ዓመት የተዝናናንበት የሳቅንበት 2-3 ባዶ ቢመራም ይሸነፋል ብለን በልብ ሙሉነት ምናየው ዩናይትድ ያለፈ መሰለኝ ወገን። ይሄ ነገር እንዴት ነው? ካሪክ ምን እያደረገ ነው? ያ ልጅ ጸጉሩን ሊቆረጥ ነው መሰለኝ። እና ቢዩኤል በየሳምንቱ ስራቸው ምንድነው ሲባል ማለቃቀስ ማለትም ከበደኝ ነበር። ሊሆን ነው እንግዲህ ያ ሁሉ ነገር ነው ወገን። ካሪክ እንደዛ ነው፣ እንደዛ ልታስለምደን ነው። ቢስሚላህ የኔው ዩናይትድ ፉልሃምን 3-2 አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ይዳረስ ይሄ ቪዲዮ በተከታታይ። ካሪክ ህይወቴን ቀየረው እኮ ሰዎች ግን ተናድጃለሁ። 2 ለምን ተቆጠረ? በጣም እኮ ነው የሚያናደው። ግን የበፊቱ ዩናይትድ ወዳውን ጎል ገብቶበት ያንሰራራ ነበር። አንሰራራም። ስለመለወጡ ይሄ ምልክት ነው። እውነት ነው የምላችሁ። ሴስኮም ስላስገባ እረ ካፒቴን ምን ስራ ነው እዛ ጋር የሰራው? ከጾታዊ ትንኮሳ እኮ አይተናነስም እኮ። ምንድነው ያደረገው? ቢስሚላህ። ለሴስኮ ግን እኔ በጣም ደስ ብሎኛል። ኩኛ ደግሞ ደግሞታል ያችን ጭፈራ። ይህን ሰዎች ዛሬ 2 በመግባቱ ተበሳጭተናል። ጎሉም አነሰ ደግሞ 3-2 ምንድነው? ተመሳሳይ ሆኖ እኮ። እረ ካሪክ እድሜ ይባረክ። እንደው እውነት እኔ ያንተ አገልጋይ እሆናለሁኝ። እውነት ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። ገና በመደዳ ቪዲዮ እንሰራለን። እንኳን ደስ ያላችሁ በድጋሚ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ምን አይነት ድራማ ነበር የተመለከትነው? ማይክል ካሪክ ምንድነው በማንቸስተር ዩናይትድ ቤት እያበሰልክ ያለው? ማንቸስተር ዩናይትድ ፉልሃምን በአራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ድራማዊ በሆነ መልኩ 3-2 በሆነ ውጤት በማሸነፍ መልሶ ወደ ቶፕ 4 በ41 ነጥብ በመግባት አራተኛ ደረጃ ላይ መቀመጥ ችሏል። ከማርኮቭ ሲልቫ ፉልሃም ይጠብቋል ተብሎ የተገመተው ማንቸስተር ዩናይትድ ይህንን ጨዋታ አስቀድሞ በካዚሜሮ እንዲሁም በማቲያስ ኩኛ አማካኝነት 19ኛና 56ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመራ ነበረ። ጌሙንም ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር። ነገር ግን ወደ ጨዋታው መጠናቀቂያ ደቂቃዎች ላይ 85ኛው ደቂቃ ላይ ራውል ሂሜኔዝ ማጉዌር በሰራው ጥፋት አማካኝነት በፔናልቲ ፉልሃምን 2-1 እንዲሁን በማድረግ ወደ ጨዋታው መመለስ ችሎ ነበረ። ከዛ በኋላ ተቀይሮ የገባው ኬቪንም ሌላ አስደናቂ ካርል 91ኛው ደቂቃ ላይ በማስቆጠር ፉልሃምን አቻ ማድረግ ችሎ ነበረ። ታዲያ ማንቸስተር ዩናይትድም ነጥብ ሊጥል የተቃረበ ይመስል ነበረ። ታዲያ በሚያስገርም ሁኔታ እጅግ በጣም አስደናቂ የስነ ልቦና ደረጃ ላይ እንዳለ ያስመለከተን የማይክል ካሪኩ ማንቸስተር ዩናይትድ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን 3-2 አሸንፏል ማለት ነው። የሚገርም ጨዋታ ነበር የተመለከተው። ማንቸስተር ዩናይትድ ውጤቱ ይገባዋል ማለት ይቻላል። በመጨረሻ ደቂቃዎች የተቆጠሩበት ጎሎች ጨዋታውን ሙሉ ይገልጹታል ማለት አይደለም። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ 2 አሲስቶችን በስሙ ማስመዝገብ ችሎ ነበር። በ12 አሲስቶችን በፕሪሚየር ሊጉ ቀዳሚ አሲስተርነቱን አስቀጥሏል ማለት ነው። ካዚሚሮን በዚህ ጨዋታ ላይ 1 ጎል እንዲሁም 1 አሲስት በስሙ ማስመዝገብ ችሎ ነበር። ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነበር። አማድ ኩኛም ሌሎች ተጫዋቾችን በጣም ጥሩ ነበሩ፣ በመከላከሉ በማጥቃቱ ማለት ነው። ከተቆጠረበት ጎል ውጪ ዩናይትድ በጨዋታው ላይ በአጠቃላይ ተከላካዮቹንም ግብ
ጠባቂውንም ጨምሮ ጥሩ ፐርፎርማንስ ነበራቸው። ያገገሙበት መንገድ ደግሞ በጣም አስደናቂ ነበር። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ።